ሰላም ውድ የፒያሳ ኔትወርክ ተከታታዮች በእስራኤልና በኢራን ግጭት ዙሪያ አዳዲስ ነገሮች እየተሰሙ ይገኛሉ። የትራምፕ ውሳኔ መዘግየቱ አንደኛው አነጋጋሪ ጉዳይ ነው። 2 ሳምንት ጊዜ ሰጥቻለሁ ለንግግር ብለዋል ዶናልድ ትራምፕ። ከዛ ውጪ ደግሞ የአሜሪካ ወሳኝ የጦር ጀቶች፣ መርከቦችና የጦር መሳሪያዎች ቦታ ቀይረዋል። ይህ ደግሞ ኢራን ምናልባት ብታጠቃን የተለያዩ የጦር ቤዞቻችን ውስጥ ያሉ የጦር መሳሪያዎቻችን እንዳይወድሙብን በሚል ስጋት እንደሆነ እየተነገረ ይገኛል። በሌላ በኩል ዶናልድ ትራምፕ በኢራን ጉዳይ አንዳንድ ወሳኝ ሰዎቻቸውን እያገለሉ ነው ተብሏል። በተለይ የመከላከያ ሚኒስትሩንና የብሔራዊ ደህንነት ዳይሬክተሯን ገሸሽ ማድረጋቸው ተሰምቷል። እነ ዋሽንግተን ፖስት በዚህ ጉዳይ ላይ ሰፋ ያለ ጉዳይ ይዘው ወጥተዋል። ከክሬምሊንም አሜሪካ ኢራንን ብታጠቃ በሚለው ጉዳይ ላይ እንግዲህ መግለጫ ተሰጥቷል። አውሮፓ ከኢራን ጋር እንደሚመክር ይጠበቃል። በዚህ መሃል ታዲያ የሁለቱ ሀገሮች ፍልሚያ ቀጥሏል። የኢራን ሚዲያዎች ደግሞ እስራኤልን ሳያጠፉ ድርድር የለም እያሉ መሪዎቻቸው ላይ ጫና እያሳረፉ ይገኛሉ። ወደ ዝርዝር ጉዳዮቹ እናልፋለን። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ 2 ሳምንት ጊዜ ስጡኝ ወስናለሁ ብለዋል። በ2 ሳምንት ጊዜ ውስጥ እንግዲህ ንግግር የሚሰምር ከሆነ በንግግሩ ሊቀጥሉ፣ ካልሆነ ግን ሊያጠቁ ይመስላል አነጋገራቸው ወይም ደግሞ በቃል አቀባያቸው አማካኝነት የተሰጠው መግለጫ። እንግዲህ የዛሬ ሳምንት አርብ የተጀመረው ፍልሚያ በከፍተኛ መጠን ተጠናክሮ ቀጥሏል። በርግጥ ከኢራን የሚወነጨፉት ሚሳኤሎች በመጠን ቢቀንሱም በጉዳት ግን ቀላል የማይባል ጉዳት አሁንም እያደረሱ ይገኛሉ። በርግጥ መጀመሪያ ቀናት አካባቢ እንደነበረው ይሄ በገፍ የሚወረወር ወይም ደግሞ ሳልቮ የሚሉት አይነት ጥቃት አይደለም አሁን እየተስተዋለ የሚገኘው። እስራኤል ግን ወደ 60 የሚሆኑ ጀቶችን እንግዲህ ወደ ኢራን ልኬ በኢራን ሰማይ ላይ እንደፈለጉ እንዲፈነጩ አድርጌያለሁ ብላለች። የተለያዩ ከኒኩሌር ጣቢያዎች ጋር የተገናኙ ወይም ግንኙነት ያላቸው የተለያዩ ማዕከላትንም እንደደበደበች ኢራን ይፋ አድርጋለች። አሜሪካ ደግሞ ከኢራን ጥቃት ሊመጣ ይችላል በሚል ስጋት በባህረ ሰላጤው አካባቢ የሚገኙ የጦር ቤዞቿን በተመለከተ አንዳንድ ማስተካከያዎችን እያደረገች ትገኛለች። በተለይ ደግሞ ኳታርና ባህሬን የሚገኙ የጦር ቤዞቿ ላይ የተከማቹ የተለያዩ የጦር መሳሪያዎችን፣ የጦር ጀቶችን፣ የጦር መርከቦችን በማስተካከል ላይ ትገኛለች ነው የተባለው። በተለይ ደግሞ ይሄ ገላጣ የሆነ ቦታ የሌላቸው መሸፈኛ ሃንጋር የሌላቸው ቦታዎችን እያስተካከለች ትገኛለች። ለምሳሌ የጦር ጀቶች ሆነው ግን ገላጣ ቦታ ላይ ካሉ በድሮንም በሚሳኤልም የመጠቃት እድል ስላላቸው የሚሸሸጉበት ወይም የሚጠለሉበት ቦታ ያስፈልጋቸዋል ተብሎ እንግዲህ ካኪያ እርምጃዎቹ ተወስደዋል ነው የተባለው። እንግዲህ አሜሪካ እንደሚታወቀው በመካከለኛው ምስራቅ በርካታ የጦር ቤዞች ያሏት ሀገር ናት። ስለዚህ ኢራን እነዚህን የጦር ቤዞች ልታጠቃ እንደምትችል ግልጽ ነው። ኢራን ይፋ አድርገዋለች። ስለዚህ በተለይ ደግሞ ኳታር አልኡዴድ የአየር ምድብ ወይም ደግሞ የጦር ቤዝ የሚገኘውን ማዕከል በተመለከተ እንግዲህ አሜሪካ እዛ ገላጣ ቦታ ላይ ተቀምጠዋል የተባሉ የተለያዩ የጦር መሳሪያዎቿን በተለይ የጦር ጀቶቿን ማንቀሳቀሷ ነው የታወቀው። ባህሬን የተጠለሉ ወይም ባህሬን መለቃቸውን የጣሉ የጦር መርከቦችም እንዲሁ ወደ ሌላ ቦታ እንዲስተካከሉ ወይም ደግሞ እንዲጓዙ ነው የተደረገው። ስምሪት የተሰጣቸው ነው የተባለው። አሜሪካ እንግዲህ ያው ጥንቃቄ ነው ብለዋለች። ግን ኳታር ዶሃ የሚገኘው የአሜሪካ ኤምባሲ ያወጣው መግለጫ ነገሩ ትንሽ ከዚህ ከፍ ያለ ሊሆን እንደሚችል ጥቆማ ሰጥቷል። እያንዳንዱ በኤምባሲ ውስጥ የሚሰራ የመስሪያ ቤቱ ባልደረባ ጥንቃቄ ሊያደርግ ይገባል። በተለይ ደግሞ ወደ አልኡዴድ መሄድ የለበትም፣ እያንዳንዱ እንቅስቃሴያችሁ ጥንቃቄ ይሞላበት ብሎ እንግዲህ ማስጠንቀቂያ ሰጥቷል ማለት ነው ለሰራተኞቹ። ከዛ ውጪ እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፔንታገንንና የብሔራዊ ደህንነት ባለስልጣናትን ትንሽ ገሸሽ እያደረጉ በሌሎች ሰዎች ላይ ተመስርተው ኢራንን በተመለከተ ውሳኔ እየሰጡ ነው የሚለው ነገር እንግዲህ በስፋት እየተነሳ ይገኛል። በተለይ ዋሽንግተን ፖስትን ጨምሮ የተለያዩ መገናኛ ብዙሃን በዚህ ጉዳይ ላይ ሰፋ ያለ ዘገባ አውጥተዋል። ኤንቢሲ ኒውስም በዚህ ጉዳይ ላይ ዘገባ አውጥቷል። ምንድነው የሆነው? የአሜሪካ መከላከያ ሚኒስትር የሆኑት ፒት ሄግሴት እንዲሁም ደግሞ የብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ እርሳቸውን ጨምሮ እንግዲህ እነዚህ ከፍተኛ ባለስልጣናት የአሜሪካ አሁን አሜሪካ እየተከተለች የምትገኘውን የወታደራዊ የውጭ ፖሊሲ በተለይ ኢራንን በተመለከተ ብዙ እንዳያገባቸው እየተደረገ ነው የተባለው። ቱልሲ ጋባርድ በዋናነት እንግዲህ ገለል ወይም ገሸሽ ተደርገዋል የተባሉት በቅርብ ጊዜ ውስጥ የሰጧቸው አስተያየቶች አሉ። ከዚህ ቀደም የሚታወቁበት ጉዳይ አለ። በተለይ ኢራን የኒኩሌር የጦር መሳሪያ እየገነባች አይደለም ወይም ደግሞ ለዛ ተቃርባለች የሚለው ግምገማ ልክ አይደለም ብለው በኮንግረስ ፊትም ጭምር እንደተናገሩ ይታወቃል።
ዶናልድ ትራምፕ ግን ይህንን አስተያየት የሰሙም አይመስልም። እሷ ስለሰጠችው አስተያየት አይመለከተኝም ብለው ኢራን 2 ወይም 3 ሳምንታት ወይም በሳምንታት ደረጃ ለሚቆጠር ጊዜ ተቃርባለች ወደ ኒውክሌር ቦምብ ብለው መናገራቸው ይታወቃል። ኔታንያሁም እንግዲህ ቢበዛ ዓመት ነው ምናልባት በወራት ወይም ከዛም ባጠረ ጊዜ ውስጥ የኒውክሌር የጦር መሳሪያ ባለቤት ትሆናለች ብለው መናገራቸው ይታወሳልና ያው የአሜሪካ የደህንነት ግምገማ ብዙ ጊዜ ጠንካራ እንደሆነ ይነገራል። ምናልባት የተለየ ሴራ ከሌለ ልክ ኢራቅ ላይ መዝመት ፈልገው የደህንነት ክፍሎቻቸውን ወይም የደህንነት ተቋሞቻቸውን ለዛ የሚሆን መረጃ አምጡልኝ ብለው እነ ቡሽ እንዳደረጉት አይነት ካልሆነ በስተቀር በአመዛኙ እዛ ያሉ ባለሙያዎች የሚሰሙ ከሆነ ቴክኖሎጂውም ይረዳቸዋል፣ የረጅም ጊዜ ልምድም አላቸው፣ የደህንነት ግምገማቸው ወይም ሴኩሪቲ አሰስመንታቸው በጣም የተሻለ እንደሆነ ይታወቃልና እንግዲህ ቱልሲ ጋባርድ የብሔራዊ ደህንነት ዳይሬክተር ናቸው። በስራቸው የተለያዩ ተቋማትን ያስተዳድራሉ፣ የደህንነት ተቋማትን። ስለዚህ እሳቸው እንግዲህ ባለሙያዎቻቸው በሚያቀርቡላቸው መሰረት እዛ ደረጃ ላይ ደርሳለች ብለው አላሰቡም ወይም ደግሞ የሆነው ያ ነው እና ይሄንን መናገራቸው እንግዲህ በትራምፕ አካባቢ ትንሽ ጥርስ አስነክሶባቸዋል የሚል ነገር ይነገራል። ምክንያቱም ኢራን እየተጠቃች ያለችው በኒውክሌር ጉዳይ ነው። ልክ ከዚህ ቀደም ኢራቅ ላይ የተዘመተው የጅምላ ጨራሽ መሳሪያ ሳዳም ሁሴን ታጥቀዋል ወይም ሊታጠቁ ነው፣ ደብቀውታል፣ በሳተላይት አግኝተነዋል የሚል ነገር ነበርና አሁን እንግዲህ የደህንነት ተቋሞቻቸው ደግሞ አየለም ይሄ ነገር እየሆነ አይደለም ሲሉ ትራምፕ በኢራን ላይ ያሰቡት ነገር ላይሳካ ይችላል። በዛው በዙሪያቸው ባሉ ሰዎችም ምናልባት ድጋፍ ላይ ያገኙ ይችላሉ። ስለዚህ ቱልሲ ጋባርድን በተመለከተ ትንሽ ከትራምፕ ጋር ተቀያይመዋል እየተባለ ይገኛል። እንደውም ከሰሞኑ በተለያዩ ስብሰባዎች ላይ አልተገኙም የሚል ነገር አለ። ፒታክሴት በምን ምክንያት እንደተገለሉ እንግዲህ ብዙ ግልጽ አይደለም፣ ግን እንደውም ሲቹዌሽን ሩም ውስጥ ነበሩ ብለዋል እንግዲህ እርሳቸው ቃል አቀባይ፣ የመስሪያ ቤቱ ቃል አቀባይ። ስለዚህ ይሄ ነገር ስህተት ነው፣ ልክ አይደለም፣ ከትራምፕ ጋር በየቀኑ እየተነጋገሩ ይገኛሉ ብለው እንግዲህ ነገሩን ለማጣጣል ሞክረዋል። ግን ትንሽ ነገሩ ጠንከር ያለ ይመስላል። እንግዲህ በዋናነት ዶናልድ ትራምፕ ምክትል ፕሬዚዳንታቸው ጄዲ ቫንስን ጨምሮ ከተለያዩ ሰዎች ጋር እየመከሩ እንደሆነ በስፋት እየተነገረ ይገኛል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም እንዳሉበት ተነግሯል በዚህ ምክክር ላይ። ነገር ግን እነዚህ ሁለት ቁልፍ ሰዎች ከምክክሩ ትንሽ ገለል እንዲደረጉ ተደርጓል ነው የተባለው። በእርግጥ የሲአይኤ ዳይሬክተሩ ጆን ራትክሊፍ አሉ፣ እንዲሁም ደግሞ ሌሎች እውቅ ጀነራሎች፣ የአራት ኮከብ ጀነራሎችም እንዳሉ ተነግሯል። ነገር ግን በጣም ልምድ ያላቸውና በጉዳዩ ላይ ተገቢውን ምክር ሊሰጡ ይችላሉ ተብለው የሚታሰቡ ባለሙያዎች ግን ወታደራዊ አዛዦችም ጭምር ትንሽ ገለል እየተደረጉ ነው ይላል የኤንቢሲ ኒውስ እና የዋሽንግተን ፖስት ዘገባ። እንግዲህ በዚህ ጉዳይ ላይ ያው በከፍተኛ መጠን በአሜሪካ ፖለቲካ ውስጥ መከፋፈል እንደተፈጠረ ይታወቃል። ከዚህ ቀደምም በተደጋጋሚ እንዳነሳ ነው በሪፐብሊካን ፓርቲ ውስጥም እንዲሁም ደግሞ አጠቃላይ የአሜሪካ ፖለቲከኞችም ዘንድ ትንሽ ክፍፍል ፈጥሯል። በተለይ አሜሪካ ኢራንን በመደብደብ ኢራን እንድትፈራረስ በማድረግ ሊሆን ይችላል፣ ወይም ደግሞ በማናቸውም መንገድ ቀጠናዊ ጦርነት እንዲወለድ ውሳኔ መስጠት የለባትም አሜሪካ። የኔታንያሁ ጦርነት ነው እዛው ይወጡት ወይም እኛ በዲፕሎማሲያዊ መንገድ ብቻ መሄድ አለብን የሚለው ነገር እንግዲህ ከፍ ብሏል። ምናልባት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ2 ሳምንት ጊዜ ያሉትም ለዚህ ሊሆን ይችላል። ነገርየው ትንሽ የተቀናጀ ይመስላል። ከዚህ ቀደም እንደሚታወቀው ንግግር እንነጋገር አሉ። በመሃል ኔታንያሁ ላጥቃ ብለው ትራምፕ አከላከሏቸው ተባለ። በኋላ ደግሞ እንግዲህ 6ኛው ውይይት ኦማን ሙስካት ላይ በሚጠበቅበት ጊዜ እስራኤል አጠቃች ተባለ። ጥቃቱን አላወገዙትም ዶናልድ ትራምፕ፣ እንደውም በጣም አስደናቂ ጥቃት ነው አሉ። በኋላ ደግሞ ትንሽ ቆይተው እጃችሁን ስጡ አያቶላህ አሊ ሆሚኒ ያሉበትን እናውቃለን እያሉ ነገሩን የራሳቸው አደረጉት፣ ባለቤት ሆኑ ማለት ነው። ከዚህ ቀደም እንግዲህ እስራኤል አጥቅታ የሚለውን ነገር ነው እንግዲህ የተናገሩት። በኋላ ባለቤት ሆኑና ብዙ ሰዎች ምን ገመቱ፣ አይ እስራኤልና አሜሪካ ተቀናጅተው አንቺ ጥቃቱን ፈጽሚ እኔ ዲፕሎማሲና የጫና ስራውን እሰራለሁ በሚል ተናባው እየሰሩ ያሉት ነገር ነው ተብሎ ነበረ። አሁንም እንግዲህ ዶናልድ ትራምፕ በተለይ ፎርዶ የተሰኘውን የኒውክሌር ጣቢያ ይመታሉ ተብሎ በሚጠበቅበት ሰዓት ለ2 ሳምንት ነገርየውን አዘግይቼዋለሁ፣ የመጨረሻውን ውሳኔ ከ2 ሳምንት በኋላ እሰጣለሁ ብለዋል። በቃል አቀባያቸው አማካኝነት የወጣው መግለጫ እንግዲህ እንደሚጠቁመው ለንግግር እድል ለመስጠት እና እያደገ ያለ የንግግር ክፍት የሆነ ነገር አለ፣ ስለዚህ ያንን ለመጠቀም ብለው እንግዲህ መግለጫ ሰጥተዋል። በጄኔቫ
እንግዲህ ውይይት ይጠበቃል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከእንግሊዝ ከጀርመን እና ከሌሎችም ባለስልጣናት ጋር ይመክራሉ ተብሎ ይጠበቃል። የአውሮፓ ህብረት ሰዎችም ኢራን ወደ ድርድር እንድትመለስ ይጠይቃሉ፣ ጫና ያደርጋሉ ተብሎም እየተጠበቀ ይገኛል። ኢራን ግን በተለይ በጦርነት የሚመጣን ጫና አላምንም፣ ይሄ ሰላም የሚጫን ነገር አይደለም፣ ኢምፖዝ የሚደረግ ነገር አይደለም እያለች ትገኛለች። የሚሆነውን ነገር እንመለከታለን። ግን የዲፕሎማሲያዊ መንገዱም ትንሽ ከጎን ጎን መጀመሩ አንድ ይበል የሚያሰኝ ነገር ሊሆን ይችላል። ምክንያቱም ጥፋቱ ከተጀመረ በሀገራችንም ጨምሮ የተለያዩ ቀጠናውን የሚያምሱ በጣም አደገኛ ነገሮች ሊፈጠሩ ይችላሉ። የነዳጅ ዋጋን ጨምሮ እንግዲህ በርካታ ተቀጣጥለው ከአንዱ ጫፍ ወደ አንዱ ጫፍ የሚሄዱ ጉዳዮች እንዳሉ ይታወቃል። ስለዚህ የዲፕሎማሲያዊ ጉዳዩ መጀመር ምናልባት እንደ አንድ ተስፋ ሊታይ የሚችል ነው ማለት ነው። ነገር ግን ጥቃቱ ተጠናክሮ ቀጥሏል። እስራኤል ወደ 60 የሚሆኑ ጀቶችን በኢራን ሰማይ አብርሬ ጥቃቶች ፈጽሜያለሁ ብላለች። የኒውክሌር መርሃ ግብር አካል የሆኑ የተለያዩ ተቋማትን መምታቷንም ይፋ አድርጋለች። ኢራንም በተመሳሳይ አጸፋ ሰጥታለች። በእርግጥ በኢየሩሳሌም በቴል አቪቭ ሳይረን ሲጮህ አልሰማንም ተብሏል። እንግዲህ የተለያዩ ሪፖርቶች ከዛ አካባቢ የወጡ እንደሚጠቁሙት እንደሚታወቀው የኢራን ጥቃት በመጠኑ ቀንሷል። ጉዳት ግን ዞሮ ዞሮ ማድረሱ አልቀረም። ምክንያቱም የኢራን ላይ የተሰነዘረ ያለው እርምጃ ጠቃሚ ስለሆነና ይህንን የማድረግ አቅም ስለነበረው ነው የምትለው እስራኤል። ምናልባት ኢራን ቀስ ብላ ያዘናጋች እንግዲህ ጥቃቱን ልትፈጽም እንደምትችልም ይነገራል። ለማንኛውም ዓለም አቀፉ የአቶሚክ ኃይል ኤጀንሲም እንዳረጋገጠው ከቴህራን ወደ 250 ኪሎ ሜትር ርቀት ላይ የሚገኘው አራክ የተባለው በግንባታ ላይ የነበረ የኒውክሌር ጣቢያ ጥቃት ተሰንዝሮበታል። እንግዲህ እንደተነገረው ማለት ነው። ኢራን አራክ፣ ቴህራንና ቦናብ በተባሉ ስፍራዎች የምርምር ማዕከላት አሏት ከዚህ ከኒውክሌር ጋር በተገናኘ ማለት ነው። ዩራኒየም የምታበለጽግባቸው ደግሞ በተለይ እና አሜሪካ እና እስራኤል የሚፈሩት ምክንያቱም ይሄ ነገር እያደገ ወደ ቦምብ ሊቀየር ይችላል የሚል ስጋት ስላለ ማለት ነው ፎርዶና ናታንዝ ናቸው። ስለነዚህ እንግዲህ ብዙ ብለናል። ከዛ ውጪ ደግሞ ኢስፋሃን፣ ቡሼር፣ ባንዳር አባስ እንዲሁም ሳጋንድ የተባሉ ስፍራዎችም አሉ ከኒውክሌር ልማት ጋር በተገናኘ ለኢራን ጥቅም ወይም አገልግሎት የሚሰጡ እንዲሁም ደግሞ ኢራን ይፋ ያላደረገቻቸው ግን ሌሎች አሉ ብለው የሚያምኗቸው ማሪቫን፣ ላቪሳን እና ቫራሚን የተባሉ የኒውክሌር ጣቢያዎች እንዳሉም እንግዲህ ይነገራል ማለት ነው። እንግዲህ በአጠቃላይ በጦርነቱ የተለያዩ አስተያየቶች እየተሰጡ ይገኛሉ። በተለይ ከኢራን በኩል እየተሰጡ ካሉ አስተያየቶች መካከል ሚዲያዎቹ ከእስራኤል ጋር ምንም አይነት ረብ የለሽ የሆነ ወይም ትርጉም አልባ የሆነ ዲፕሎማሲያዊ ድርድር ማድረግ አያስፈልግም፣ እስራኤል እስክትጠፋ ድረስ መዋደቅ አለብን የሚል አስተያየትም እየሰጡ ይገኛሉ። በተለይ ካያን ዴሊ የተባለው የኢራን መገናኛ ብዙሃን በዚህ ጉዳይ ላይ ጠንከር ያለ አስተያየት ሰጥቷል። እስራኤል እስክትጠፋ ድረስ ምንም አይነት ንግግር አያስፈልግም ብለዋል። ካያን ዴሊ እንግዲህ ከአያቶላ አሊ ሆሚኒ ጋር በጣም ጥብቅ ትስስር ያለው መገናኛ ብዙሃን እንደሆነ ይነገራል። እንደውም ዋና አዘጋጁ ሆሴን ሻሪያት ማዳሪ በአያቶላህ ነው የሚሾመው የሚል ነገር ይነሳል እና በጣም ቅርበት አለው ከኢራን መንግስት ጋር ከኢራን መንፈሳዊ መሪ ሆሚኒ ጋር በጣም ጥብቀት ያለው ግንኙነት አለው የሚል ነገር ይነሳል። ለማንኛውም እስራኤል ጥቃቷን ካቆመች እኔም አቆማለሁ ብላለች ኢራን። እንግዲህ ትንሽ ነገሮችን ለማለዘብ ከዚህም ከዚያም ጥረት እየተደረገ እንደሚገኝ ይታወቃል ማለት ነው። ከዛ ውጪ እንግዲህ በኢራን አካባቢ በሚዲያዎችም በዜጎችም አካባቢ ያለው ብስጭት ምንድነው? የኢራን የደህንነት ኃይሎች ምን ሲሰሩ ነበረ? የኢራን የደህንነት መስሪያ ቤት ይሄ ሁሉ ሲሆን የት ነበር በሚል እንደነ ሻርቅ ዴይሊ የመሳሰሉ የኢራን መገናኛ ብዙሃን ትችት አዝንበዋል። በመጨረሻ የምንመለከተው እንግዲህ ክሬምሊን የኢራንንና የአሜሪካን ጉዳይ በተመለከተ የሰጠው አስተያየት ነው። እንግዲህ ዋሽንግተን በቴህራን ላይ ወታደራዊ እርምጃ ወስዳለሁ የሚለውን ነገር እየመዘነች እያብላላች ነው ተብሎ በመገናኛ ብዙሃን ከተነገረ በኋላ የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ይህ ተገቢ እርምጃ አይደለም፣ ልክ ያልሆነ እርምጃ ነው ብለዋል ለራሽያ ቱዴ በሰጡት ቃል ማለት ነው። ዲሚትሪ ፔስኮቭ ይህ ነገሩን አካባቢውን በጣም በከፍተኛ ደረጃ እንዲጦዝ የሚያደርግና ልክ ያልሆነ እርምጃ ነው ብለዋል። ቭላዲሚር ፑቲንም ከሰሞኑ ከጋዜጠኞች ጥያቄ ቀርቦላቸው በዚህ ጉዳይ ላይ አስተያየት ሰጥተው እንደነበር ይታወቃል። አሜሪካንም እስራኤልንም ኢራንንም ያማከለ
ስምምነት ወይም ደግሞ አሰራር ወይም ማዕቀፍ እኛ እናምጣ ብለን ከዚህ በፊትም ጥያቄ አቅርበን ነበር፣ አሁንም ማቅረብ እንችላለን የሚል ነገር መናገራቸው የሚታወስ ነው። ለማንኛውም ትኩሱን በየሰዓቱ የሚወጡ አዳዲስ መረጃዎችን እንዲሁ ብቅ እያልን የምናቀርብ ይሆናል ማለት ነው። ፒያሳ ኔትወርክን ስለተከታተላችሁ እናመሰግናለን። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ ከተአማኒና ከጥልቀት ካላቸው መረጃዎች ጋር ቤተሰብ ሁኑ እንላለን። ሰላም ለዓለማችን።